ፈልጌ መሰላችሁ አዶናይና ጃኒ ጎንደር ሂደው ሳለ በደንብ ተቀጣቅጠዋል በደንብ ማለት ነው ቪዲዮ ራሱ ከኔ ጋር ደርሷል ውዶቼ ማለት ነው በደንብ ተቀጣቅጠዋል በምን የተነሳ ጃኒ ከጆን ዳንኤል ጋር እያወራሽ ደርሶባት ማለት ነው ሊያሾ ስላወራሽው እኔ ደግሞ ልድገመው ማለት ነው እና እሱ አዶናይ በጣም እንደተጎዳ ያስታውቃል ለምን እንደሆነ ታውቃላችሁ በቲክቶክም ቪዲዮ ለቋል በዩቲዩብ ቪዲዮ ለቋል ማለት ነው ግን እኔ እንደሚመስለኝ አዶናይ አሁን እሷን ቢተዋት ያዋጣዋል ብዬ አስባለሁ ገባችሁ ላሰማችሁና ከዛ ፈረዱ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል ወይስ ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው እኔ ከምታስቡት ላይ ከእግዚአብሔር ጋር ቅርብ ነኝ ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ ባዝንም ከልቤ ከውስጤ አይደለም የሆነ ነገር ያዝናል ግን ደግሞ መንፈሴ ሰላም ነው ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም ተመርክከ መጸለይ ብቻ አይደለም እና አዶናይ እንደዚህ የሚል መልእክት አስተላልፈዋል እንግዲህ እሱ ምንድነው የሰሞኑን ብጥብጥ ታይታችኋል እና አዶናይ እኔ በጣም ነው ያሳዘነኝ ማለት ነው በሁለተኛ ደረጃ ደግሞ እሷ ከዚህም ከዛም እያለሽ ወንዶችን ከብታባላቸው ብትቀርባቸው ለሁለቱም ይሻላል ብዬ ነው እኔ ማስበው ማለት ነው ገባችሁ ምክንያቱም ይሄ የፍክክር ጎጆ ሳይዘጋ አደረ የሆነ ቤት ስለሆነ አያስፈልግም ገባችሁ እቺ ልጅ እንግዲህ በዚህ ማትጸናም በዚህ ማትጸናም እና ለአዶናይ እኔ ብትቀርበት ይሻል ይመስለኛል ብዬ ነው ማስበው ገባችሁ አሁን ከሚያወራው አንፃር አዶናይ በጣም እንደተጎዳ ነው ያሳየ ያለው እና ጃኒ ብትቀርበት ነው እምለው ውዶቼ ምክንያቱም በቃ የሆነ እኔ በልጥ እሱ ይበልጣል ይሄ ይበልጣል እያለች እቺ ልጅም ሌላ ሴራና ስራ ከምታመጣ ብትቀርባቸው ለሁለታቸው ይሻላል እሷም በደንብ በተረጋጋ ህሊና አመት 2 አመት ራሷን አሳርፋ ከዛ በኋላ ለአዲስ ግንኙነት ብታረግ ይሻላል ብዬ ነው ማስበው ለምን ካላችሁ እሷ ከተለያየ ሰው ጋር ነው በቃ ማንኛውም ሰው አብሯት ከሰራ የሆነ ሰው ከመጋደም ወደ ኋላ አትልም ማለት ነው ለምን ካላችሁ የዱባይ በአሁን ይህን ሰሞን አጀንዳ ሆኖ የነበረው መኪና ሰጣለሁ ምናምን ያለው ራሱ እሱ ጓደኛዋ ነበር የማን የጃኒ ማለት ነው ገባችሁ እሷ በቃ ሁሉ ሰው አብሮ ከሰራ አብሮ እንትን ካለ በቃ ለመጋደም ወደ ኋላ አትልም ገባችሁ እና ብትቀርበት ይሻለዋል ብዬ ነው እምለው እኔ ገባችሁ እኔ ሴት ነኝ ኦፍ ኮርስ ግን ቢሆንም እየሆነ ያለው ነገር በደንብ ስለተረዳው ነው ገባችሁ አንድ ሰው የተለያየ እንትን ሚል ከሆነ ከዛም ሚል ከሆነ የሆነ በቃ የሆነ የሰይጣን መንፈስ ነው እንትን የሚለው ማለት ነው ይዞ የሚሄደው ገባችሁ የግንኙነት መንፈስ ማለት ነው ከተለያየ ሰው ጋር እንደዚህ እንትን የምትሉ ከሆነ በጣም ነው እንትን የሚለው የሚዘገን ነው ማለት ነው እና እንግዲህ እቺ ምን መሆን አለባት አመት 2 አመት ቆይታ ተረጋግታ ምን ብላ የራሷን ህይወት ብትመሰርት ይሻላል ምክንያቱም እነዚህ ልጆች ሁለቱንም ከምታደባደብ ሁለቱንም ከምታጣላ ሁለቱንም ከምታበጣጥስ ቢቀርባት ይሻላል ብዬ ነው ማስበው በዚሁ አጋጣሚ ሰብስክራይብ ላይክ ሼር አድርጉ ሼር ያደረጋችሁ አይደለም ሰብስክራይብ የተሰማችሁን ኮሜንት ላይ አስቀምጡልኝ ወዳችኋለሁ ፊያማኒላ ሁሉ ሰላም አለው አልহামዱሊላህ ይሄን ቪዲዮ ሼር አድርጉልኝ ከቻላችሁ ላይክ አድርጉልኝ ላይክ በጣም ያስፈልገኛል ማለት ነው እሱ ምንድነው እንግዲህ ትናንትና እንቁርቲ በቅርቡ አንድ ቲክታከር ይሞታል እያለች ነበረ እኔ ግራ የገባይ ነገር ማለት እዚህ ጋር ማለት ነው ሰው ይሞታል ሰው አይሞትም ሰው እንደዚህ ይላል ብላችሁ ከመናገራችሁ በፊት እናንተ እነማን ናችሁ ምክንያቱም ያጀማ ማለት ነው እዚህ ጋር ጆን ዳንኤልና ይጻው የጆን ዳንኤልና የጃኒ ጉዳይ ነው የጆን ዳንኤልና የጃኒ ጉዳይ ነው ጃኒ ደግሞ በመጀመሪያ ደረጃ አቢዩዙኛለው ተደፍሬያለው ተደብድቤያለው ለኔ አያከብረኝም በጣም ያስፈራራኛል በጣም ብዙ ነገር ሰርቶኛል ብላ መጣች
ኦኬ መጣች። ከዛ በኋላ ደግሞ እሱ መልስ ሰጠ። ተልባ ብጫጫ በአንድ ሙቀጫ ብሎ መልስ ሰጠ። ገባችሁ? መልስ ከሰጠ በኋላ ጃኒ ከታች ቁጭ ብላ እያየች አልመጣችም። ለምን? ሰውን ስለማታከብር። ገባችሁ? ኢትዮጵያ ያሉትን እናቶቻችን፣ አባቶቻ፣ እህቶቻችን በየቦታው እየተደፈሩ በየቦታው እየተሰቃዩ በየቦታው ያሉትን ድምጽ ዘጋች ማለት ነው። ማን? ጃኒ ተብየዋ ደንቆሮ ማለት ነው። ገባችሁ? ምክንያቱም እሷ የሴት ልጅ ህመም የሚያማት ቢሆን እንደዛ ብላ መረጃ ካወጣች በኋላ መምጣት ነበረባት፣ ግዴታዋ ነው። ተረዳችሁ? ምክንያቱም ትናንትና ብዙ እህቶቻችን አተንበታል በእንደዚህ አይነት ነገር። ገባችሁ? በእንደዚህ አይነት አሰቃቂ ነገር ብዙ እህቶቻችን አተንበታል። ብዙ እንዳሁኑ ሶሻል ሚዲያ ሳናቅ ምንም ስለ ሶሻል ሚዲያ አክቲቪነት ምናምን ሳናቅ ብዙ እህቶቻችን አተንበታል። አሁን ደግሞ አስባችኋል? የብዙ ሰው ህይወት ነው ያበላሸሽው። ማን? ጃኒ የምትባለው ደንቆሮ ማለት ነው። ገባችሁ? ምክንያቱም እሷ ለቲክቶክ ለጊፍት ብላ ነው ይህን አጀንዳ ይዛ የመጣችው እንጂ ለጊፍት ባይሆን ትክክለኛ ጆን ዳንኤል ደብድቧት ቢሆን አሰቃይቷት ቢሆን አቢዩዝ አድርጓት ቢሆን እስከዛሬ ለምን ቆየች? ለምን እስከዛሬ አላወጣችሁም? ገባችሁ? ሁለተኛ ደግሞ እሷ ጓደኛ አላት፣ አዶናይን የመሰለ ጓደኛ አላት። አዶናይ እንግዲህ ከካናዳ ነው ሄዶ የካናዳ ዜግነት አለው። ከኢትዮጵያ ሂዶ ከሷ ጋር እንግዲህ ሶሻል ሚዲያ ላይ የምናየው አሪፍ ነው የሚያጫውታቸው። ገባችሁ? አሪፍ ነው የሚያጫውታቸው። ግን እሷ ከጆን ዳንኤል ጋር ስትደዋውላ ስታወራ ጎንደር ላይ ተደባድበዋል። ጎንደር ላይ በደንብ ተካሂደዋል። ጆን ዳንኤል እና እሷ ማለት ነው ተደባድበዋል። ገባችሁ? ስለዚህ እሷ እንደገና አሁን ምን ልታረግ ነው ይህን ነገር ያመጣችሁ? አንደኛ ጆን ዳንኤል አይፈልጋትም። ገባችሁ? አይፈልጋትም። የሚፈልጋት ቢሆን እንደዚህ አታረግም። ገባችሁ? ተለያይተዋል። ለምን? አይፈልጋትም።